ብሌን ድራማ በጣም በጉጉት እንድንከታተለው አድርጎናል። እንግዲህ ብሌን ድራማ በጣም ደስ ይላል። አደራ ድራማ ሰላምን በኃይሉ አስያዛት። አልማዝን ገለሽ አርቀሽ ከከተማ እንደቀበርሻት አቀናልና እባክሽ እጅሽን ለመስጠት ሞክሪ የሚል መልእክት አስቀመጠባት። ሰላም በጣም ደነገጠች። በዛው እራሷን ሳተች። አልማዝ እንዳልሞተች አይታ ነበር፣ ግን በኃይሉ ዘዴኛ ስለሆነ ለሰላም ሳይነግራት እንደገደላት አድርጎ ያው እንደሞተች አድርጎ አውጥቶ ወደ ውጭ ጣላት። እሷም ወደ ቤቷ ሄደ። ጠቀም ያለ ገንዘብ ሊሰጣት ነው አልማዝ። እሺ ድራማው ግን በጣም የሚያስጠላው እዚህ ጋ እራሳቸውን መግደላቸው ነው። ሰላም በዛ ሰዓት የተሸራተተችው አሁን ይሄ የደወለው ሰውዬ ገንዘብ ሊጠይቃት ስለሆነ ብቻ እና ብቻ ነው። ሰላም ያለባት ነገር ወደ ህግ ነበረ፣ ግን የት የተቀበረችው ብላ ቀብሯ ሄዳ ማየት ነበረባት። እሷ ግን አብራም ለበኃይሉ ብቻ ላከች። ይሄ በጃጃል ይሆናል። ማንኛውንም ሰው እንዳታምኑ፣ የምትፈልጉትን ሰው ተጠግታችሁ መስራት ነው። አሁን ሰላም ኪሳራ ላይ የወደቀች ነው። ቃል በጣም ደስተኛ የሆነ ነው። ቃልና ከትራ ጋር ከጣሉ ከዚች ከብሌን ጋር ሲጣሉ ውጭ ላይ ቆማ ቃል በኃይሉ ጋር እያወራች ነበር። እና ድንገት ብሌንና ዳጊ ከዳጊ ክላስ ተያይዘው ሲወጡ አየች። ብሌን ምን እያረሽ ነው? ከሱ ጋር እንዴት ስራሽን ስሪ፣ ከሱ ጋር ምታረጊያለሽ አለቻት። ቃል ደግሞ ዳጊን ታፈቅረዋለች፣ ዳጊ ደግሞ ብሌንን ያፈቅራታል። አስባችሁታል? እሷም አይ ቆይ ስራ ጨርሻለሁና ደግሞ ሰላም ፈቅዳለች፣ ችግር የለውም ትላታለች። ቃልም እሷ ብቻ አይደለም ታዝሽ፣ እኔ ባዝሻለሁ፣ ነግቢና ስራ ስራ ያለቻት። ስራ ጨርሻለሁ፣ የምሰራው ስራ የለኝም ደግሞ እኔ አላዝሽም አለቻት። አዎ አታዝዥም፣ ምክንያቱም አንቺ የሰላም ልጅ ስላልሆንሽ እኔም ባዘዛችም አለቻት። ባላቅ ነው እንደሚመስልሽ የሰላም ልጅ እንዳልሆንሽ አለቻት ስትላት ቃል በጣም ደነገጠች። የረሳችውና ከልቧ የወጣ መስሏን ነበር። እንዲህ ይችል አሁንም ተጠረጥራለኝ ታውቃለኝ፣ እንዴ ለካ እሰራልሻለሁ ብላ ቃልም አሁን ወደ ብሌን አፈጠጠች። ብሌን ግን ዝምታዋን ይዛ መሆን ይሻላል ነበር። ምክንያቱም ይቺ ቃል ተብዬዋ መቼም ቢሆን እንደማትፋታት ስለማቅ እዛችሁ ሆና ዝም ብላ መሆን ይሻላል ነበር። አሁን ቃል ይችን ነገር ስለያዘኝ በቃ እሷ ከዚህ ቤት መባረር አለባት እያለች ሰላም ጋር እየሄደች እንዲህ አለችኝ ብሌን እንዲህ አለችኝ ሰደበችኝ እያለ ማካሰር ይዛለኝ። ይህን ነገር ግን ያደረገችው ብሌን አልሰደበቻትም። የሰላም ልጅ አይደለሽም ብቻ ያለቻት። ይህም ብቻ ስላለቻት ብቻ እሷንና ሰላምን ለማጣላት ወይም ለማለያየት የምሰራው ሴራ ነው። አስባችሁታል? ይህ ሁሉ ሴራ ዋው ተደፋ። አይ ከዛም አሁን ብሌን ምን ሊወጣት ነው ታዲያ? አሁን ላይ ሰላም እንዴት ተሆነች እና ሰላም እንዴት ተደረገች? ደግሞ አሁን ኪሳራ ነው። ይሄ ልጅ ደግሞ የደወለው ሰላምን አሳስርሻለሁ፣ ህግ አስጠይቅሻለሁ እያለ ገንዘብ ሊበላለሁ። ያን ገንዘብ ደግሞ ከቃል ከዛ ከልጁ ከሆነ የሰላም ገንዘብ ሊኖርባት ነው። አያችሁ፣ ወንድማችሁ አሳልፎ እንደሚሸጣችሁ እዚህ ጋር ተረዱ። ይህ ድራማ ግን እዚህ ጋር በወንድምና በእህት በእነዚህ ተጨማለቀ ባይሰራ ብዬ እምል ሰው ነው። ምክንያቱም ወንድምና እህትን ሊያጠራጥር ቤተሰብን ሊያጠራጥር ይችላል። ይሄ ድራማ አስተማሪ ነው ብዬ አልልም። ክፋትን እናንትንን ነው በጣም የሚያስተምረው። በኃይሉን ብትሉት ክፋትን ነው ድራማው ላይ በዝራት የያዘው። ይህ ድራማ ግን መቅረት እንዳለበት ልቤ ይነግረኛል። ወንድም እና እህቱን ለእህቱ ክፉ ሲሰራ ወንድም አይታችሁ ታውቃላችሁ? እንደውም ወንድም ለእህቱ ያዝናል፣ ለእህቱ ይረዳል፣ ለእህቱ የማይሆኑ የለውም። እንደዛ እንኳ እያሉ ቢሰሩ ድራማውን አሪፍ ነው። እነሱ ግን ድራማው ጨርሱ እንዲያስጠላ እያደረጉ ነው መስራት ያዙ። በጣም ያስጠላል። የእውነት ነው ብላችሁ ብሌን ግን ዳጊ አፍቅሯታል። ሊዝናኑ
ውጭ እንደሄዱ ካርድ ልግዛ ብሎ ወደ ሱቅ ሲሄድ መንገድ ላይ አቁሟን ነበር ሄደው ዳጊ። ያንኛው ልጅ መጥቶ አዞራትና ወደሱ አለቅሽም እኔን አጎኝተሽ አንቺ ከሌላ ወንድ ጋር እዚህ ጋር ሸሽ ገዳሜ ታያለሽ ብሌን የመጨረሻ ቀንሽ እንደማስቆጥርሽ እንዳትረሺ አላት ልጁም። እሷም ምን አድርጌ አለችው። እኔ እኮ ለሰላም ምንም ነገር አልተናገርኩም አለች። አይ የሰላምን ነገር ተናገርሽ አልተናገርሽ ምንም የሚያገባኝ ነገር የለም። አሁን የምልሽ ነገር ስለ እኔ ፍቅር ብቻ ነው ያልኩሽ አላት ብሌንን እንደዛ ሲላት ያለች ደግሞ እናቷን ያሰቃይሁና ተባህሉ ጋር ሆኖ ስለ እናቷ ብዙ ነገር ያደረጉባት ናት። እና እንዴት ታፈቅረዋለች። እሷ ደግሞ ከዳጊ ጋር ፍቅር ጀምራለች እንደምንተዋል። ያ ደግሞ እገልሃለሁ ብሌን የኔ ናት፣ ከዚህም በኋላ የኔ ብቻ እንደሆነች ነው እንደማውቀው ከእሷ ስር ራቅ ይለዋል። እሱም ደግሞ ከእሷ ስር ራቅ አይፈልግም ዳጊ። ምክንያቱም ዳጊ ስለሚያፈቅራት አስባችሁታል። ከሚያፈቅራት ልጅ ስር ራቅ ማለት እኮ በጣም ከባድ ነው፣ በጣም ነውር ነው። ሲጀምር እንዲህ ማድረግ የለበትም። እናም አሁን ዳጊና ብሌን ስለተፋቀሩ በጣም ደስ ብሎኛል። አንድ ላይ ሆነው ስላየኋቸው በጣም ደስ ብሎኛል። ደግሞ ሰላምን እንግዲህ በኃይሉ አግኝቷታል። ይህን ያክል ብር አምጪ ቪዲዮውን እለቅብሻለሁ እያለ ያስፈራራታል። ከዛም በኋላ ሰላም ነሽ ያላትን ገንዘብ ለሱ ታስረክባለች ማለት ነው። አያችሁ፣ ዘዴ መላ ይኖራችሁ እንጂ ድራማው ሰውን መክፈፍ፣ ሰውን ማሰቃየት ይሄ አስተማሪ ድራማ ነው ብዬ አላስብም። በቀጣይ ቪዲዮ ደግሞ እስከምንገናኝ አመሰግናለሁ። ብሌን ግን በጣም ምርጥ ልጅ ናት፣ ምርጥ ማለት ነው። ሰላምም አድንቂያታለሁ። እናቷን ስለገደልኩ እሷን እናቴ ሆኜ ነው የሚይዛት፣ ምንም አልገፋትም፣ የፈለገችውን ታድርግ እያለች ቃል ጋር ተከራከረች። በጣም ደስ ይላል የሰላም ጥንካሬና የሰላም ሰውን በጥሩ ልቧ ባየቷ። ሲረዳትም ደግሞ አልማዝን ግፍትራ በመግደሏ በጣም ትጸጸታለች። ባይ ባይ ቤተሰቦች።